ነው እንዴ ቤቱ? እንዴ ቡሌ ሰበራ ያለ መሰላችሁ እንዴ? ኧረ ቆይ ማን ነው ቆይ እንደዚህ የሚለው? ስላይነ ብርሃን ፀሐይ ስለ ጨረቃ አቤት አቤት ስላይነ ብርሃን ጭራሽ ብላችሁ በእንደዚህ አይነት ደግሞ ሙድ ጀመራችሁ መለመን። እኔ እንኳን ለማኝ አይደለሁ እና መቼስ ዲጄ አይደለ እና ምንድነው የቤት ለቤት እኔ ቢጤ ነኝ እኔ። ስላይነ ብርሃን ስለ ፀሐይ ስለ ጨረቃ አዲስ ስታይል መለመን ጀመራችሁ ደግሞ በዚህ መንገድ? ቆየን እኮ። ለነገሩ ባታውቀውም አይፈረድብህ። አልገባኝም ምን ለማለት ፈልገህ? ያው ቤት ስለሌለ ምኑን ታውቀዋለህ ብለህ ስላይነ እየሰደብከኝ ነው አንተ ለማኝ። እያሳወቅኩ ነው። ይልቅ ጋሼን ጥራልኝና ቶሎ ልሂድ፣ ጊዜን በላብኝ። ጭራሽ መለመን ሳያንስ ደግሞ ጋሽዬን ጥራልኝ ትላለህ? ይሩጣውን። ኧረ እባክህን ጋሼን ጥራ። ምንድነው? ጋሽዬ መለመኑ ሳያንስ እኮ ጋሽዬን ጥራልኝ አላለኝም መሰለ? ጋሽዬን ጥራልኝ ስለው እኮ እንዴ ሊነክሰኝ፣ ጋሽዬ ሊነክሰኝ። አንተ ከተቀጠርክ ስላልመጣ ነው። ከዚህ በኋላ ሲመጣ አትከልክለው እሺ? ይግባ። አመሰግናለሁ ጋሽዬ፣ አመሰግናለሁ። አይ አይደል አንተ ቡችላ። አመሰግናለሁ ጋሽዬ። እድሜ ይስጥልኝ ጋሽዬ። አሜን። ጤና ይስጥልኝ፣ ጸጋ ይስጥልኝ፣ በረካ ይስጥልኝ ጋሽዬ። እሺ 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 ደህና ዋል። እሺ ከዚህ በኋላ እዚሁ ከኔ ጋር ነው የምትኖሩት። ወደ ጎዳና ተመልሳችሁ አትሄዱ። በጭራሽ እንደዚህ አይሆንም። ይሄን ማድረግ አንችልም። አይዟችሁ፣ ማለቴ አትፍሩኝ። እንደ ቤተሰባችሁ ይሁኝ። እኔም እንደ ቤተሰብ ያያችኋለሁ። በጣም እኮ ነው የሚጨንቀው። የሚጨንቀው ጎዳና ነው። እስክትለምዱት ድረስ ነው። ስትለምዱት ትወዱታላችሁ። ወንድሜ ስላሰብክልን በጣም ነው የምናመሰግነው። ግን እኛ እዛው ጎዳናችን ይሻለናል። በጭራሽ ይህንን መልመድ አንችልም። በፍጹም አይሆንም። የወንድሜ ሚስትና የወንድሜ ልጅ ጎዳና ነው የበላብኝ። ጸጸቱ እስከ ዛሬ ከውስጥ ያልወጣም። እናንተም ተመልሳችሁ አትሄዱ። እባካችሁ ልለምናችሁ። ሁለታችንን መኖር በጣም ነው የሚከብድ። ብንሄድ ይሻላል። ተስማምተናል። እኔ ወጣ ብዬ መጣሁ። መልካም ቀን። አስር አቤት ጋሽዬ። በምንም አይነት ሁኔታ ከቤት እንዳይወጡ እሺ? አደራ በደንብ ጠብቃቸው። ታዘዥ ነኝ ጋሽዬ። እርሶ ብሎኝ እንኳን ሰው አይደለም ዝንብና ንብ ቢገባ ራሱ ካለ እርሶ ፍቃድ አላስወጣም። በጣም ጥሩ። ውስጥ ከደበራቸው ደግሞ ውጭ ወጥተው ይናፈሱ እሺ? እሺ ችግር የለም ጋሽዬ። ይናፈሳሉ፣ ይነፋፈሳሉ፣ ይፈሳሉ፣ እንደፈለጉ ነው ማድረጋቸው። በልሽ። መልካም ቀን። ሰላም። ደህና ዋልሽ። እንዴት ነው ለመዳችሁ? አዎ። ያው ስሜ አስር ይባላል። እኔ ደግሞ ማዕዛ እባላለሁ። ጥሩ ስም ነው ያለሽ። እሷ ደግሞ ልጄ ነች፣ ጄሪ ትባላለች፣ ወይ ደግሞ ኢየሩሳሌም። ቆንጆዬ ልጅ አለችሽ። እኔ አስር የዚህ ቤት ሴኩሪቲ ነኝ። ጥበቃ ማለት ዘበኛ ማለት ነው? አይ እንግዲህ የእንግሊዘኛ ስማችንማ በአማርኛ አታንኳሽሹ። ቆይ ግን ለምንድን ነው አስር የተባልከው? ይገርምሻል፣ አየር ወለድ እያለው የጋንታ አስር መሪ ነበር። ከዕለታት አንድ ቀን የደፈጣ ውጊያ ተጀምሮ ዞር ስልሽ ለካ በጠላት ተከብቤልሻል። እንደዚህ ስቆጥራቸው 10 ናቸው። ኧረ አልኩልሽና ለነዚህማ ጉልበቴን አላደከመም ብዬልሽ እኔ ወንዱ ምን እንዲያረኩሽ ታውቂያለሽ? በሁለት እጄ መሳሪያን ይዤ በአንድ ጣት ያንዱ በ10 ጣት 10 ረፈረፍኳቸው። እና በ10 ጣት 10 ሰው ገድያለሁ ነው የምትለው? ቀድመው የሞቱ መሆን አለባቸው። ታዲያ ይሄ ችሎታ አይደል እንዴ 10 የሚያስብል ስም ይሰጠኝ? በጣም የሚገርም ነገር ነው። መጣሁ። አንዴ በር ተንኳኳ። መጣሁ። እሺ ማነው? ወረቀስ
ደሞ መጣ። አረ ሸረሪት፣ እውነትም ሸረሪት። ምን ሸረሪት ብቻ እንደውም ሸለመጥማጥ ነህ አንተ። አረ ወገን እየተሳሰብን እንዴ! እኔ እኮ ይህን ስም ፈልጌው አይደለም ተገድጄ ነው አስገድደውኝ። እኔ እኮ ግርም የሚለኝ እኮ እንደማያይ ሰው ፕሮቶኮል ከላይ እስከታች አሟልተህ የምትመጣው ነገር እኮ ነው። ኧረ ይገርማል። ቆይ ደግሞ ማን ያስገደደ? እኔ 2 ጊዜ ነው የተፈጠርኩት። ግብፅ እያለሁ መጀመሪያ ሴት ሸረሪት ነበርኩኝ። አንተ እንዳታስቀስፈን ወደዛ ሄድ። እሺ ከዛስ? ከዛ በኋላ ይኸውልህ ግብፅ አባይ ወንዝ ዳር ነበር የምኖረው። አባይ ተገደበ። ከዛ ከኢትዮጵያ ወደ ግብፅ ይፈስ የነበረው ወንዝ ከግብፅ ወደ ኢትዮጵያ መፍሰስ ጀመረ። ያው ያኔ እኔንም ይዞ የመጣ ለ2ኛ ጊዜ ሰው ሆኜ ተፈጠርኩ። ወይ መቀደድ። ቆይ እሺ ቤተሰቦች እዛው ቀሩ ወይስ ተቀየሩ? ቤተሰቦች እንኳን አልተቀየሩ፣ እዛው ሸረሪት ሆነው ነው የቀሩት። እቺ ነገር የት ነበር ማውቃት? ውጣ! አሁኑ ጋሼም የለም ማንም የለም። ውጣ! እኔማ አንተን የሆነ ቦታ አውቃለሁ። እኔ ከእብድ ጋርማ ውል የለኝም። እብድ ሰው አያቀኝም። የትም አታውቅም። የት ነው የምታውቀኝ? የሆነ ቦታ አውቃለሁ። በደንብ አድርጌ ነው የማውቀው። ቁመና፣ ቅጥነት፣ ፊት፣ ፀጉር፣ ጭንቅል አንተንማ በደንብ ነው የማውቀው። በደንብ የትም አታውቀኝም አንተ ሌባ። እኔ ሸረሪት እያለሁ አንተ እባብ ሆነ ነበርክ የተፈጠርከው። እባብ እንደውም ካስታወስክ በልታይ ነበር። እንቁራሪት፣ ሸረሪት፣ አይጡላ ትበላ ነበር። የኮርኒስ አይጥ እንደውም የመጋዘን አይጥ ነህ። እባብ ይላል እንዴ? እባብ ይብላ። ሰላይነ ብርሃን ውጣ! ብርሃንን ሳልነሳ በዚህ ዱላ የምር ውጣ! 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 ብርሃን ይላል። ቆይ ግን እኔ የምልህ ጋሼ ታዲያ ይሄንን የሚያክል ቤት ውስጥ ብቻቸውን አይፈሩ? ማለቴ ሚስትና ልጅ የላቸው? እንዴት ይፈራል? 10ን የመሰለ ሴኩሪቲ ይዘው እንዴት ይፈራሉ? በዛ ላይ ሚስትና ልጆችም አሉት። እና ታዲያ የት ሂደው ነው? አሉ እትዬ ልጃቸውን ይዘው በቅርቡ ነው የሄዱት። ከአንድ ወር በፊት ነው የሄዱት። ማለት በሰላም ነው ተጣልተው? አይ ተጣልተው ሳይሆን ለመዝናናት ብለው ነው። ለ1 ዓመት ይቆያል። የሄዱበት ሀገር ስሙ የት ነበር? የት? አሜሪካ ነው? አይ አይደለም፣ ኖርዌይ ለማለት ነው። ራሱ ኖርዌይ ሄዷል። ወንድማቸው ለ1 ዓመት ጠራቸው። ማዚ ይሄ ነገር አላማረኝም። የሚቀርብን ለምንድን ነው የሚቀርባችሁ? ደግሞ ሳልነግራችሁ ወይ የጋሽዬ ሚስት እንዴት ነገረኛ እንደሆኑ ብታይ። ነገር በደላላ የነገር ባንዲራው ለብላቢ በሏቸው። ነገር ገና እንደገቡ ነገር ይታል በዚህ ጋር እያሉ እያሸትቱ ምን ነው ይሄን ያህል እንደው ማሳነስኩላችሁ። አቤት ሲያቃጥል እሳታቸው። እሳቸው እኮ እሳታቸው እንዴት እንደሚያንገበግብ አንዴ ማንገብገብ እሳታቸው ከተነሳ የ10 ክፍለ ከተማ እሳት አደጋ ራሱ አያጠፋችሁ። የእነሱ ምላስ ነው የሚያጠፋው። አንተ በጣም አጋነንከው። ልጃቸውን ደግሞ ብታይ ወይ ኧረ በስመ አብ! ልጃቸው ከነሱ እናትና ልጅ አንድ አይነት ነው የሚያስብለው። እውነት ነው። ልጅየው ክብሪት፣ እናትየው እሳት። ይኸው አሁን እኮ ምሪ እንዳይመሰልኩት እንደዚህ ያማረብኝ ቀይ የሆንኩት ቆንጆ የሆንኩት እኮ ከሄዱ በኋላ ነው እኮ። ጥቁር ነበርክ ማለት ነው። እትዬ እኮ በገቡ በወጡ ቁጥር በተነሱ በተቀመጡ ቁጥር እየለበለቡኝ እኮ ከሰል እንደውም ነጭ ነው። ይኸው ፈጣሪ ኧረ 1 ዓመቱን አርዘመው እባክህ ልለምን አርዝመው። ታዲያ ቆይሽ እንዴት አብረው ኖሩ? ጋሽዬ ቻይ ናቸው። ኤርገንዶ በያቸው። ሰውዬው አይናገርም? ምን ይናገረኛል? እሳቸው የዋ ሴትዮዋ ስትለበልበኝ እሳቸው በምግብ ይኸው ጥግ ቆንጆ አድርጎ አበባ ያደረጉኝ እኮ ለዛ። ወይ ጋሽዬ ቆይ አንዴ መጣ ይበር እሺ
እኔ የምልሽ አንድ ጥያቄ ልጠይቅሽ። ጠይቀኝ፣ ችግር የለውም። እንዴት ወደ ጎዳና ልትወጡ ቻላችሁ? ከ6 ዓመት በፊት ነበር የወጣነው። ጄሪ ያኔ ገና የ6 ዓመት ልጅ ነበረች። ከዓመታት በፊት እኔና የጄሪ አባት ጥሩ ገቢ ነበረን። ጎበዝ የምንባል ነጋዴዎች ነበር። አብረን እየኖርን ልጅ መውለድ እንዳለብን ወሰንን። ያው ከዛ በፊት ግን የራሳችን መኖሪያ ቤት ሊኖረን እንደሚገባ ተነጋገርን። በቂ ብርም ስለነበረን ከአዲስ አበባ ወጣ ብለን ብዙ ሳንርቅ ጣፎ አካባቢ መኖሪያ ቤት ገዛን። ከዛ በኋላም ጄሪ እየተወለደች ትዳራችን በልጅ ደመቀ። ጄሪ ተወልዳ የ6ኛ ዓመት ልደቷ እየተከበረ ከባድ መርዶ ሰማን። ከቀናት በኋላ ሰፈሩ እንደሚፈርስ ተነገረን። አላመንም ነበር፣ ግን በቃ እንዳሉት ከቀናት በኋላ ማፍረስ ጀመሩ። 5 ሳንቲም ሳናስቀር የሰራነው ቤት በስካቫተር ቆምን እያየን እቃችንን እንኳን ማውጣት ሳንችል እያየን አፈረሱ። ባለቤቴ ስራ ነበረ። እየሮጠ ሲመጣ የዓመታት ልፋቱ የሆነው መኖሪያ ቤቱ ሲፈርስ አይቶ ራሱ መቆጣጠር አቅቶት ወድቆ ጭንቅላቱ በጣም ስለተመታ ብዙ ደምም ስላፈሰሰው ወደ ሕክምና በሄድም ሊተርፍልኝ አልቻለም። በቃ ከሱ ሞት በኋላ ሁሉም ነገር ጨለመብኝ። በጣም ነው የሚገርመው። ወይ የአንቺ ቤተሰብ ጋር ወይ ደግሞ የሱ ቤተሰብ ጋር ለምን ለመሄድ አልሞከርሽም? እኔም ባለቤቴም ምንም ቤተሰብ አልነበረንም። ሁለታችንም በማደጎ ቤት ውስጥ ነው ያደግነው። ቤተሰብ ስላልነበረን ልጄን ጎዳና ላይ ይዞ ከመውጣት ውጭ ሌላ ምንም አማራጭ አልነበረኝም። አይዞሽ፣ ከዚህ በኋላ ካጠገብሽ አለሁ። ምንም ነገር እንዳታስቢ። አመሰግናለሁ። ታውቂያለሽ፣ ጄሪን ሳያት የወንድሜ ልጅ ነው የምመስለኝ። ይመሳሰላሉ ማለት ነው? አዎ በደንብ። ወይኔ እየወጣ ነበር አስቆምኩ። ችግር የለውም። ምን ነው ፈለግሽኝ? አንድ ነገር ላስቸግረ ነበር። ችግር የለውም፣ ይቻላል። በጣም መወዳት አንድ የልብ ጓደኛ ነበረች። ዘቢደር ትባላለች። ያው በድንገት ወደዚህ ስለመጣሁ አልተሰናበትኳት። እሷን መሰናበት እፈልጋለሁ። እና ምን ችግር አለው? ነገ እኔ ራሴ ወስድሻለሁ። እሺ፣ በጣም ነው የማመሰግን። አላስቆም፣ በቃ ችግር የለውም። ማዚ፣ ወይ ሰርፕራይዝ አለሽ። የምን ሰርፕራይዝ? ማዚ አንቺ እንዴት ነሽ? በእናትሽ አለልሽ። ኧረ እኔ አላምንም። ይሄን የመሰለ ውበት ነው ጎዳና ላይ ተደብቆ የነበረው። ጀመርሽ ደግሞ ማካበድሽ። በሉ እናንተ ተጫወቱ፣ እኔ ወደ ስራ ልመለስ። እሺ። እርግጠኛ ነኝ ማለት ነው መንገድ ላይ ባይሽ ምንም ነው ማላረፍሽ። ቁጭ በሽ። እንዴት ነሽ? በእናትሽ አለሁልሽ። ያ የተረገመ እንሽላሊት የሆነ ሰውዬ እኮ ገሏል። እባቡ፣ እቡካ፣ እብነት
እባክህ በቃ ተወኝ፣ በእናትህ በቃ በእንጀራ አትምጣ፣ በእናትህ ተወኝ እንዴ እባክህ ሸረሪትዬ፣ ሸረርቱካ፣ እንሽላሊትዬ እባክህ አንተን በስራ አትምጣ እባክህ። እዚህ እየመጣ በጨረቀ በፋኑ ስለ አይነ ብርሃን እያልክ አታዝገኝ። ውጣ አሁን። እናትህ በቃ ተወኝ። ስለ አይነ ብርሃን አንተ አይነ ብርሃን እንዳላጠፍ ፉናን አትበልብኝ። እዚህ ምን ፉናን ይላል? ውጣ ፉናን አትበልብኝ። ውጣ። ቆይ ጋሽ ምንድን ነው ይሄ ሰው አጭበርባሪ ነው። ያል ጠይቁት ያል አዩት አይደለም ምን ያህል ምቀኛ ሰው እንደሆነ። የምቀኝነት እኮ ዲግሪ ያለው ሰው ነው። 10 ተረጋጋ። እኔ እሱም ምረዳው ማየት ስለተሳነው አይደለም መርዳት ስላለብኝ ነው። አረ ጋሽዬ እያጭበረበረ ነው እኮ እያልኩት ነው። የሚሰጡትን ብር እኮ እየቃመበት እየጠጣበት እያጨሰበት እኮ ነው። 10 እንደፈለገ ማድረግ ይችላል። ከፈለገ ሊጠጣበት፣ ከፈለገ ሊቀምበት። እኔ የምፈልገው እሱን ረድቼው በማገኘው ደስታ ውስጥ መደሰት ብቻ ነው። እሺ ጋሺ በጣም አመሰግናለሁ። ጋሺ ክፉ አይንካውት። ምቀኛ፣ ተንኮለኛ፣ ሸረኛ፣ መጋኛ ሁሉ አይንካውት ጋሺ። አዎ ክፉ ሁሉ አይንካውት። አየህ አይደል? ይህንን የመሰለ በረከት በጠዋቱ አገኘው። ና አብረን። እሺ እሺ ጋሺ አመሰግናለሁ። ደህና ዋል። እሺ ጋሽ አሪ እባብ ሸለመጥማጥ ሆነ ሱ ያላስተረፈ አንቺ በሌለሽበት ታምሜ ወድቄ ሞቼብሽ ነበር እኮ። ምን በእናትሽ እኔ እኮ የሆነ ሽቄ ሸቃቅዬ ምናምን ስመለስ እነ ጉንዳኔ ናቸው የነገሩ። ምንሽ ነው ያመመሽ? ያው ዶክተሩማ ያለኝ ረሃብና ጭንቀት ነው። አንቺ እኮ ሁሌ አሰሚም ምግቢ ለልጄ አትቤት ስትባይ ሁሉ ጊዜ ራስሽን መስጎጂ እኮ ራስሽ ነሽ። ምንሽ? አሁንማ ፈጣሪ ስጠው እየበላው ነው። ቢያንስ ልጄን ዝናብና ፀሐይ አይፈራረቅባት። እኔ የምልሽ ቆይ ሰውየው ሚስት ምናምን የለውም እንዴ? ማድዬን ቢኖረው ራሱ እንዳትፋችሁ። ኧረ አንቺ አርፈሽ ተቀመጪ። ልጅም ሚስትም አለው። ወደ ውጭ ሀገር ሄደው ነው፣ በቅርቡ ይመለሳሉ። እና ምን አስጨነቀሽ? እድልሽንማ መጠቀም ነው ያለብሽ። ተመልሰሽ ታዲያ ወደ ጨለማ ልትገቢ? ወይ አንቺ ደግሞ እሱን ታዩና ከስንት ጊዜ በኋላ ፍራሽ ላይ ብተኛ እንቅልፍ እምቢ አላለኝም። እናንተን እያሰብኳችሁ በጣም ስጨነቅ ነበር። በተለይ አንቺ የምር በጣም ነበር ያሳስብሽ። ስለኔ አትጨነቂ ማዚ። እኔ እንደሆነ ፈጣሪ ጨለማ ውስጥ እንድኖር ፈርዶብኛል። ተሳት በይ። እናቴ ከሞተች በኋላ እዚህ ቤት ውስጥ እኔና ወንድሜ ነበርን አብረን የምንኖረው። ታላቅ ወንድሜ ነው። በጣም ነው የሚወደኝ፣ እኔም በጣም ነው የምወደው። በቃ በጣም ነው የምንተሳሰበው። እና አግብቶ ከዚህ ቤት ወጣ። ቆንጅዬ ልጅም ወለደ። ስሟንም በእናታችን ስም ሰየማት። ሰብሊ ብሎ ጠራት። እኔም ሰብሊን በጣም ነው መወዳት። ሳላያት አልውልም ነበረ። ጄሪን ሳያት ለዛ ነው እንባሚ ቀድመኝ። ታዲያ እንዴት ጎዳና ላይ? ወንድሜ አንድ ቀን ደወለልኝና ቀጠረኝ። እኔም አገኘሁት። ግን በጣም አስደንጋጭ ዜና ነበር የነገረኝ። ምን ነበረ? አለቆቹ በሱ ስም 5 ሚሊዮን ብር እንዳጭበረበሩ እና እሱ ደግሞ ይሄንን ካልከፈለ እንደሚታሰር ነገረኝ። ወይኔ በጣም ከባድ ነው። እሺ ከዛስ? ከዛም በኋላ ይህን ቤት አስይዘን ወይም ደግሞ ግማሹን ሽጠን እንክፈላለኝ። እኔም ግን ወዲያውን የተቀየርኩበት። ለምን? ቤቱን እንሽጠው ስላለህ ነው? ይሄ ቤት የወላጆቻችን ነው ብዬ አሻፍረኝ አልኩኝ። በተደጋጋሚ እየመጣ ሲጠይቅ ቤቱን ቆልፌ ለዘበኛው ማንም ሰው እንዳይገባ አድርጌ ስልኬን ለ2 ወር አጥፍቼ ለስራ ወደ ክፍለ ሀገር ሄድኩኝ። ለ2 ወር ግን ስልክህን አጥፍተህ መጥፋት በጣም ስህተት ነው። ቢያንስ ልታናግረው ይገባ ነበር። ከረፈደ ነበር የገባኝ። ከ2 ወር በኋላ ተመልሼ ወደዚህ ስመጣ ከባድ ሐዘን ነበር የገጠመኝ።
ወንድሜ ራሱን አጥፍቶ ሞቷል። ልጁና ሚስቱ የሚበሉት የሚጠጡት አጥተው ጎዳና ላይ ወድቀዋል። ቆይ በጭራሽ ፈልገህ ልታገኛቸው አልቻልክም? ለወራት ስፈልጋቸው ነበረ፣ ግን ላገኛቸው አልቻልኩም። ከዛ በኋላ ይኸው ጸጸትን ታቅፌ እስከ ዛሬ ድረስ እኖራለሁ። አይዞህ። እሱማ በምን እድሌ። ጎዳና ላይ አደጋ ደርሶ ነበረ፣ ማለቴ የጎርፍ አደጋ እና ብዙ ሰዎች ነበሩ የሞቱት። ከተረፉ ሰዎች አንዳንድ ነገር ስጠይቅ በጣም ካረጀ ቦርሳ ውስጥ የወንድሜ ሚስት ፎቶና የወንድሜ ልጅ ፎቶ ተጨማዶ ነበር ያገኘሁት። ማለቴ ሙተዋል። ጎዳና ሳይወጡ ደርሼላቸው ቢሆን ኑሮ ቢያንስ ከሞት ታደጋቸው ነበረ፣ ግን አልደረስኩ። በቃ ይኸው በጸጸት እየተንገበገብኩ ይኸው ይህንን ኑሮ ገፈዋለሁ። ይህ ማንነቴ ከዛ በኋላ ነው የመጣው። አባዬ ዲና እንዴት መጣሽ? በስልክ ጫፍጫፍ ነግሬ ካልነበር ከወንድሜ ጋር ጥሩ ሁኔታ ላይ እንዳልሆነ እና ደግሞ ሰርፕራይዝ አድርግክ ፈልጌ ነው። አይ ከወንድምሽ ጋር እንዳልተግባባሽ እንጂ ዛሬ እንደምመጪ አልነገርሽኝም። እና ደግሞ 1 አመት ቆያለሁ ብለሽ አይደል እንዴ ሄድሽው? ደስ እንዲልክ ብዬ እኮ ነው። ደግሞ ናፍቃችሁኛል ምናምን ስትላል ነበር። እሱ ልክ ነሽ። ለማንኛውም እንኳን ደህና መጣሽ። መልኬ ምንድን ናቸው? ማን ናቸው? እናትና ልጅ ናቸው። አያሳዝኑም? እኔ ነኝ ያመጣኋቸው። እኔ ነኝ ያመጣኋቸው ስትል ከየት?
አንተ ያመሃል እንዴ? ማንንም ብለህ ነው የምታስበው? የማንም ጎዳና ተዳዳሪ ማሳከም ሳይንስ ጭራሽ ቤቴ ውስጥ ታመጣልኛለህ? እድል ጎዳና ወጡ እንጂ ሰው ናቸው እሺ አይባልም። እኔ አውሬ ናቸው አላልኩም፣ ግን ተላላፊ በሽታ ቆሻሻ ምናምን የሚባል ነገር አለ። በፈጠረሽ የሰው ልጅ ቆሻሻ አይባልም። በቃ ትንሽ ጊዜ ስጪ። ትንሽ ጊዜ አይደለም ትንሽ ደቂቃ አልሰጥህም። አሁኑኑ አስወጣልኝ። አይ የምትል ከሆነ ደግሞ ራሴ መንቅሬ ያስወጣልሃለሁ። ይሄው አየሽ፣ ገነት የነበረ ግቢ ሴትዮዋ መጣ ወደ ሲኦልነት ቀየረችው። እኔ ራሱ መልከ መልካም ቀይ የነበርኩ ሰውዬ ይሄው እሷን ካየው በኋላ ክስም ምክሰል መስዬ ቁጭ። እኔ አሁን እባክህ እሱን ያሳዘነኝ እንዴት እየጮኸችበት እንደሆነ። ጋሽዬ እንደሆነ እኮ ጩኸቱን ለምደውታል እኮ እንደ ሙዚቃ መስማት ጀምረዋል እኮ። ይሄ ምንድን ነው የሚሉት? ሬጌ ማሪንጊ እንዲህ የሆነ ነገር የሚሉት ነገር አለ። እሱን እኮ ራሱ አንዳንዴ መጨፈር ጀምረዋል። ቆይ ግን እንዴት እንዲህ በድንገት ልትመጣ ቻለች? እንዴት አትመጣም? እዛ የሄደችበት ወንድሟ ጋር ተጣልታ ነው የመጣችው። እንዴ ሴትዮዋ እኮ ከሰው ጋርም አትግባባም፣ ከራሷ ጋር አትግባባም። ጤነኛ እኮ አይደለችም። እሳት ጭራቅ እኮ ናት። እሺ ቆይ ያው ምን አባቴ ባድርግ ነው የሚሻለው? ምን ላድርግ? ያው እንግዲህ የምታረጊው ያው ጦርነቱ ተጀምሯል አይደል? እኔ ጦርነቱ ስለተጀመረ መመዝገብ፣ ያው አንቺ ደግሞ በጦርነቱ መንገብገብ። በዛት ይቀለዳል። አይዞሽ ምን ትመስላለች? ደግሞ እኮ አታፍርም። ሶፋው ላይ ትቀመጣለች። ተነሽ። አቲ አንቺና እናትሽ ከዚህ ቤት ካልወጣችሁ እጠፈጥፍሻለሁ። አይጥ ጋሽዬ እንዴት አይነት ጥሩ ሰው መሰለሽ። እኔ ስለ ጋሽ እዚህ ምን አባታችሁ እየሰራችሁ ነው? ዝበል አንቺ ድሃ ልጅ ደግሞ ውጭ አላልኩሽም? ይሄ ቤት እኮ የኔ ነው እንጂ ያንቺ አይደለም። ነው ወይስ ረስተሽው ነው? ሂጂ ቀጥይ ወደ ስራሽ። ቀጥል አንተ። እሺ ደግሞ ስታስጠላ። ትንሽ ቤቢ ተው እሺ። እኔ ፈርቼ ሳይሆን ወንድሜ ትሆናለህ እኔም እህት እሆናለሁ ብዬ ነው እንጂ መምታት አቅቶኛል። ተው እሺ። ኧረ እባክሽ አንቺ ከጎዳና መተሽ ለእኔ እህቴ ልትሆኚ? ተነሽ 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 ተነሽ። ባቡሽ ለምንድን ነው እንደዚህ የምታደርገው? እንደዚህ ታደርግተው እሺ እንዳይደረግም። እሷ እኮ በጣም ነው የምትወድ። እኔ ደግሞ አልወዳትም። አንቺ ራስ ታስጠልኛለሽ። ከቤታችን ውጡልን። ለምንድን ነው የምትረግጣት? ዝም ስላለች ነው? ለምንድን ነው እንደዚህ የምታደርገው? የኔ ልጅ እንደዚህ አይደረግም።
ለምንድን ነው ግን ህሊናን የሚያቆስል ስድብ የምትሳደቢው? ለእኔ ለሚስትህ ለልጅና ስሊና ሳትጨነቅ ለማንም ውዳቂ ሊና መጨነቅ ጀመርክ አይደለ? በጎዳና የወንድሜን ልጅና የወንድሜን ሚስት እንዳጣው ታውቂያለሽ። እስከ ዛሬም ጸጸቱ እንዳልወጣልኝ ታውቂያለሽ። ቆይ የኔ ህመም ለምን አይገባሽም? አይገባኝም። እንዲገባኝ ከፈለክ ደግሞ እነዚህን ሰዎች አስወጣልኝ። አይ ካልክ ደግሞ ነው ያደርገዋለሁ። አይወጡም። እንግዲያው ዛሬውን ካላስወጣዋቸው እኔ እድል አይደለሁም። እሱን እናያለን። ጫፋቸውን እንዳነኪያቸው። አንቺ ቆሻሻ፣ ይሄ ቤት ላንቺና ለእናትሽ አይመጥናችሁም። እሺ ሂጂ ወደ ጎዳናሽ። ሂጂ ከዚህ ሂጂ። ጄሬት አለች። ምን አቅልሃለሁ? ሂድና ጎዳና ላይ ፈልጋታ። ለምን ግን ነግበኔ ብለሽ አታስቢ? እንዴት ልጅ እያለሽ በልጅ ላይ ትጨክኛለሽ? የኔ ልጅ እንደ ስሜ እድለኛ ነው። እሺ ከማንም ውዳቂ ጋር አላወዳድረውም። ሲቀጥል ደግሞ እሱ ጎዳናን አይቶት አያውቅም፣ ወደፊትም አያየውም። በዛሬ ማንነትሽ አትመጻደቂ። ነገ ምን ይዞ እንደሚመጣ አታቂ። ተይ ግን እድል አስቢ። ተይ ራስህ ካስብ። ቤት የመጡብኝ እንጂ እኮ አልመጣሁባቸውም። አሁንም ቢሆን ደግሞ አስወጣልኝ ነው ያልኩ። አይወጡም አልኩሽ፣ አይወጡም። ሰምኛለሽ? እልህ ባንጋባ ግን ጥሩ ነው። እልህ መጋባቱን ተውና አስወጣልኝ። ስንቱ ከጎዳና ላይ እናንሳ እያለ ይጨነቃል። አንቺ ቤት ያሉ ሰው አውጥተን ጎዳና እንጣል ትያለሽ። አታስቢ። ጭንቅላትሽ አይሰራም። ምን ነው? ምን ሆንሽ? ልጁ አንቺ ቆሻሻ ልጄ ምን አባሽ አድርገሽው ነው? እኔ ምን አድርገዋለሁ? የኔ ልጅ ምን ሆነብኝ ነው? ማን መጣች? ቆይ ጄሪዬ፣ ለምንድን ነው እንደዚህ የምትሆኘው? እሷም እኮ እስክትረጋጋ ድረስ ነው እንደዚህ የምትሆነው። እናቴ የሆነ ነገር እንዳታደርግብኝ በጣም ነው የምፈራው። እኔ የምልሽን ለምን አሰሚኝም? ምንም አታደርጋትም። አንቺንም እሷንም ምንም አታደርጋችሁም። በቃ አንቺ ሳትጨነቂ ብቻ እዚሁ ቁጭ በይ። እሺማ? ተወን በቃ። ከዚህ በላይ እዚህ መቆየት አንችልም። ከዚህ በላይ እዚህ ከቆየው ትዳር በእኔ ምክንያት ነው የሚበተነው። ሸኘን በቃ። ማዚ፣ ያ ሁሉ ታሪክ ነግሬሽ እንዴት ዲት ያለሽ? ለኔ ቢሆን ይችላል ነበር፣ ግን ልጄ እንደምታያት አይደለችም። በጣም ድንጉጥ ነች፣ ፈሪ ነች። ከዚህ በላይ እንድትጨነቅብኝ አልፈልግም። አሁን ራሱ በጣም እየፈራች ነው። በቃ እንሂድ። ተወን። ማዚ፣ ነገሮቹን እስካመቻች ድረስ
አንድ ነገር ብቻ አርጊልኝ፣ እሱም ብቻ ተባበሪ። ምን ላድርግ? ለ15 ቀን ብቻ አለ አይደል እድልን ለማስደሰት እንደ ቤት ሰራተኛ ሆነሽ አገልግያት። ግን ይቅርታ ልጄን ወደዛ ጨለማ መልሼ ከምቀጣት እዚሁ ብሰራ ይሻለኛል። ግን ሚስት ፈቃደኛ የምትሆን አይመስለኝም። አልገባኝም። እነዚህ ሰዎች ከዚህ በፊት ታውቃቸዋለህ ወይስ ምንድን ነው የምትንገበገብላቸው? ከዚህ በፊት አላውቃቸው፣ ግን ካየኋቸው በኋላ በጣም አሳዘኑኝ። እስኪ አስቢው፣ እንደኛው የሞቀ ትዳር የሞቀ ኑሮ ነበራት፣ ልጇም አባት ነበራት። ግን እንደ ዕድል ሆነና ጎዳና ላይ ወጣው ወደቁ። ዝናቡ፣ ፀሐዩ፣ ብርዱ ይፈራረቅባቸው ጀመረ። ይህንን አስፈሪ ህይወት ለዓመታት ተጋፈጡ። ታውቂያለሽ ደግሞ የወንድሜን ሚስትና የወንድሜን ልጅ ጎዳና እንደበላብኝ ያ ጸጸት ከውስጥ ያልወጣ። በቃ እነዚህን ሰዎችም መልሼ ወደ ጎዳና አልካቸው። አልገባኝም። ከኛ ጋር ይደባሉ ነው ሊኖሩ ነው? የራስህ ልጅ የራሱ ጉዳይ ያልክ ነው? ንገረኝ። ይኸውልሽ አቅመ ደካሞችንና ጎዳና ተዳዳሪዎችን የሚረዳ ድርጅት አውቃለሁ። ማለት መስራት ለሚፈልጉትም የስራ እድል የሚሰጥ እና ነገሮቹን ወደዛ እስካመቻችላቸው ድረስ 15 ቀን ብቻ ስጭኝ። ምን 15 ቀን ሙሉ ከኛ ጋር አብረው ሊኖሩ? በቃ እሷ እንደ ሰራተኛ እያገለገለች ትኑር። በቃ እቺን 15 ቀን እሷ ያጨመላለቀችው ምግብ እኔ ልበላ አይደለ? እባክሽ እንያትና እንወስናለን። እሺ ወይ ዩቲዩበር ማጣት፣ ወይ ጋዜጠኛ ማጣት፣ ወይ እኔ ቲክቶከር ማጣት። ወይ ምን ፈልገህ ነው? አስበሽዋል? ይሄ ጦርነት ከተጀመረ 2 ሰዓት አልፏል። ይሄኔ አንድ ጋዜጠኛ ቢኖር፣ አንድ ዩቲዩበር ቢኖር፣ አንድ ቲክቶከር ቢኖር ይሄን የመሰለ ዜና ሰበር ዜና እያለ ለህዝቡ እያደረሰ ብዙ ብር አይሸቅልበትም ነበር? እኔ በጣም ጨንቆኛል። እባክህ እንዳንሄድ፣ እሱ ያሳዝነኛል። እዚህ እንዳንቀመጥ ደግሞ ሴትዮዋ እሳት ነች። እንደው የተጨነቁ እኮ በመሀል ምን አባቴ ላድርግ አልቻልኳትም። ኧረ ባትሄጂ ይሻልሻል። እዛው ሳትሄጂ እዚህ ሆነሽ ብትዋጊ ይሻልሻል። እንዴ ሆነም ቀረም ይሄ ጦርነት በአንዱ ወገን አሸናፊነት ማለቁ አይቀርም። ግን አንቺ ዝም ብለሽ በትዕግስት ብትዋጊ ነው የሚሻልሽ። ኧረ ከባድ ናት ሴትዮ። እሱማ ከመዋጋት ውጭ ሌላ ምን አማራጭ አለ? አሁን እኮ ኪችን ገብተሻል። ከመከላከል ወደ ማጥቃት ተሸጋግረሻል። ስለዚህ አንቺ ሳትጠቂ ማጥቃት ነው። ገባሽ አይደል? ግድ የለም ልጄ ምክር ያስፈልጋታል። ብሄር ነው የሚሻለው። እናንተ ምክር ያስፈልጋችኋል፣ እኔ ደግሞ ምግብ ያስፈልገኛል። እኔ ግን ያንቺና የጋሽዬ ነገር ግን ምንም አልጣማችሁኝም። ይኸውልህ የኔ ልጅ በራሳቸው ጊዜ ምርር ብሏቸው እንዲወጡ አንተ ልጅቷን እየተከታተልክ ታሰቃያታለህ። እኔ ደግሞ እናትየዋን በደንብ ምርር አድርጌ ያሰቃያታለሁ። እሺ እሺ፣ አሰቃያታለሁ። ግን እንዴት እያደረኩ ነው ማሰቃያት? ቶም ደግሞ ምን ትጠይቀኛለህ? አሁን አንተ ተንኮል ታጣለህ? አላጣም። እሺ አሰቃያታለሁ። ጀግና የኔ ልጅ ናክች። የኔ ልጅ ያለን አማራጭ አንድና አንድ ብቻ ነው። በቃ እንዴትም ታክሰን እቺን 15 ቀን መጠበቅ፣ ከዛ በኋላ መልካም ወደሚወስደን ቦታ መሄድ። እሺ እማዬ አይደለም 15 ቀን ይኸው እቺን አንድ ቀን ራሱ መከራና ስቃይ እያሳለፍን አልቻልንም። የኔ እናት ከዛ ጨለማ ህይወት የማይሻል ነገር የለም። እንዴትም ብለን መታገስ አለብን። ይኸውልሽ አንቺ እሱ የሚያደርገውን ነገር በትዕግስት ለፊው፣ እኔም ደግሞ እናትየው የምታደርገውን ነገር እንዴትም ብዬ እቋቋመዋለሁ። እሺ እማዬ ልጁ ቀላል እንዳይመስልሽ። ሴትዮዋ ደግሞ በጣም አውሬ ነች። እናቴን የሆነ ነገር ብታረግብኝ። የኔ እናት ምንም አታድርገኝ። አንቺን መልሼ ወደዛ ጨለማ ህይወት መውሰድ አልፈልግም። እንዴትም አድርገን ታክሰን እናልፈዋለን። እሺ እንዳትፈሪ፣ እናትሽ ያለችልሽ። እነዚህን ሰዎች ከዚህ ቤት ካላስወጣቸው እኔ ራሴ አጠፋቸዋለሁ። እኔ ምልን አሰማም ማለት ነው? አንተ ራስህ ማሚ የምትልህን አሰማም ማለት ነው?
ትሰማኛለህ? እኔ የምልህን ማሰማ ከሆነ በደንብ አድርጌ እንድሰማኝ አደርግሃለሁ። በቃ አልሰማም። እህት ትፈልግ የለ? በቃ ጄሪን እንደ እህት እያት። በቃ እንደ ታላቅ እህት እያት። በቃ ዝም ብለህ ውደዳት። እሺ? ተው ግን አባዬ፣ እኔ ማላውቅ መስሎህ እየፎገርከኝ ነው? ደግሞ የምን ፉገራ መጣህብኝ? ሼም ነው፣ እውነት ሼም ነው። ቆይ ግን አንተም እማዬም ሳትወልዷት እህቴ ልትሆን ነው? ሳያት ራሱ ትደብረኛለች። ተነስ ሂድ፣ ተነስ ሂድ፣ ግባ ሂድ። አየሽ አይደለ? መጥፎ ነገር እያስተማርሽው እኔ አባቱ ላይ ልጄ እንዴት እንደሚሆንብኝ እያየሽ ነው አይደል? ቆይ ልጅ ምን አድርጎክ ነው እንደዚህ ጥምድ አድርጋ ያስከው? አንቺ አነጋገርሽን አስተካኪ። እንዴት ነው ልጄ የምጣምደው? እማየውን ምክር እየመከሽ ልጁን ገደል እየከተትሽው ነው። አንዴ ልጅቷን ምታት፣ አንዴ ልጅቷን ደብድባት እያልሽ። በገዛ ቤቱ ሲበደልማ ዝም ብሎ ማየት የለበትም። ሲቀጥል ደግሞ የሆነ ነገር ካላደረክ እኔም ልጄም ዝም አንልም። እሺ? ዛሬ ላይ በል ብለሽው ነገ ሲያድግ ደግሞ ሰፈር ይበጠብጣል። ከዛም በኋላ የሀገር ሸክም ይሆናል። ትሰሚኛለሽ? ከአሁኑ አስበሽበት መርዝሽን መመረዙን ማቆም አለብሽ። ልጅክ እንዳይመረዝ ከፈለክማ የገዛ መርዝን ከቤትክ ጥርግ አድርገክ ማስወጣት ነዋ። ነው እንደዛ ነው። በጣም ጥሩ። የኔ ጀግና ጎበዝ፣ ማንንም እንዳሰሚ። እሺ? እሺ? እድል አንቺ እንዳሰሪ እሷ ደግሞ እንደ ሰራተኛ ሆናችሁ እንደምትሰሩ ተስፋ አለኝ። እኔም ባዘዘችኝ ነገር በሙሉ ታዛዥ ሆኜ ለመስራት ዝግጁ ነኝ። ታዲያ እኮ ግልጽ ነው። ድሮስ በገዛ ቤት የመተሽ ልታጅኝ አማረሽ? ስሚ፣ ከዚህ በኋላ እኔም በቤትሽ፣ አንቺ ደግሞ ገረዴ ነሽ። እሺ፣ አንቺም ቤቴ፣ እኔ ደግሞ ገረድሽ ነኝ። ደግሞ ስሚ፣ ካሁን በኋላ በገዛ ስሜ እንዳትጠሪኝ፣ እመቤቴ እያልሽ ነው የምትጠሪኝ። ባሌን ደግሞ ጌታዬ ትይዋለሽ። እኔም በስሜ ጥሪ፣ ጌታዬ ፈጣሪዬ ነው። ስለተስማማችሁ ከልብ አመሰግናለሁ። ማዚ ወደ ስራሽ ሂጂ። ስሚ፣ ደግሞ የቦካ ምግብሽ እንዳታመጪልን። እዚህ ቤት ጥንቅቅ ያለ ነገር ነው የሚሰራው። ደግሞ በደንብ ታጠቢ። እሺ? ምን ሆንክብኝ እኔ ልጅ? ተቀመጪ። አየክ አይደለ? እቺ ምግብ እንኳን አይተማታክ ሴትዮ ምን አይነት ምግብ እንደሰራች። ተነስ የኔ ልጅ ተነስ። ተሳስተሽ ነው። ጨው በዝቶበታል። እኔ አልጨመርኩበት። እና ማን ነው የጨመረው? በቃ ችግር የለውም። አሁን ቀለል ያለ ነገር ስሪ፣ ከዛን እንበላለን። እሺ? ይሄው የዚህ ቤት ጦርነት ጠዋት 2 ሰዓት የጀመረ እስከ ማታ 2 ሰዓት ቀጥሏል። ቆይ ምን አደረገች?
ወጥ ሰርቼ ከጨረስኩ በኋላ መጣ እኔ ልካኝ ወጡ ላይ ማዕት ጨው ጨመረችበት። እሰይ እድለኛ ነሽ፣ እንኳን ጨው ጨመረችልሽ። ኧረ ተለውጣለች ማለት ነው። እንዴት? እንዲህ ባትለወጥ ኑሮ በጨው ፋንታ መርዝ ነበር የምትከተው። ማለት ይሄን ያህል ክፉ ሰው ነች? ክፉ እኮ ለመግለጽ ራሱ በጣም ይከብዳል። የክፎች አለቃ፣ የክፋት አከፋፋይ፣ ለሴጣን ለባለስልጣን፣ ለሴጣን ለሀብታም፣ ለሁሉም አከፋፋይ። እኔ ግን እቺ ሴትዮ ልጄን አንድ ነገር እንዳታረግብኝ እየፈራው ነው። ቀርብኝ ነው የሚሻለኝ። የክፋት ባንዲራው ለብላቢነት እውነት ጨራቅ ውይ ማሚ ሸንቷን ሸናች። ማሚ እዛ በየስርቻው መሽናት ለምደሽ እዚህም ደገምሽው አይደለ? እውነት ነው ያለ የሚሸኑት። ማዛ ነይ ወደዛ። እኔ አይደለሁም እንግዲህ ውሃ የደፋውባት እራሷ ነች የሸናችው። ምንድነው እያላችሁ ያላችሁ? ልጄ በጭራሽ እንደዚህ አታደርግም። እዛ በየካርቶኑ ምናምን ላይ መሽናት ለምዳለች። ከዛ በኋላ እንደዚህ አታደርግልሽ ትናገራለች። በጣም ይቅርታ። አሁን አይደለም ልጅ መሆኗ እንኳን አልጋ ላይ አትሸናም። ልጅ ያለች መሽታቂያትና እዛ በየካርቶኑ ምናምን ላይ የምታዩት አታያትም። ብትሸናም ባትሸናም ስሙ፣ ይሄ ተላላፊ በሽታችሁን እዛው እሺ። እና ልጄ እንዳያምህ ናውጣ። የኔ ልጅ እናትሽ ታምንሻለች። እሺ በጭራሽ አታደርጊው። ታልቅሽ የኔ እናት። እድል ቆይ፣ ለምንድን ነው እርግጠኛ ባልሆንሽበት ነገር እንደዚህ የምትሆኚው? በአይኔ በብረቱ አንሶላው ረጥቦ አይቻለው እኮ ነው የምልህ። እሺ ዋስ ተደፍቶ ቢሆን ለማረጋገጥ ብዬ ሳሸት እንዴት አፍንጫዬ እንደወጋኝ እኔ ነኝ የማውቀው። አምልጧት ሊሆን ይችላል። እቺ ልጅ እኮ የ12 ዓመት ልጅ ናት። በጣም ትንሽ ናት። ጎዳና ላይ ስትኖሩ የተለያዩ ተላላፊ በሽታዎች አሉ። ነገ ከነገ ወዲያ ደግሞ ልጃችን ቢታመም አትጸጸትም? ቆይ ግን እኛ አዋቂ ነን ብለን የምናስብ ሰዎች የጎዳና ልጆችን እንዴት ነው የምናስባቸው? ሁሉንም ዱርዬ አድርገን ሱሰኛ አድርገን የማይረቡ አድርገን ነው አይደል የምናስባቸው? ምን ጥርጥር አለው? አብዛኞቹ እንደዛ ናቸው። ግን አይደሉም። እስኪ ጄሪን ያት፣ በጣም ፈሪ ናት፣ ድንጉጥ፣ አልቃሻ ናት። ቶማስን እንኳን እንዴት እንደምፈራው አይተሻታል። እናቷንም ተመልከቻት። ምንም የማትናገር በቃ ታዛዥ ሴት ናት። ቅን። አሁንስ ያንተ ነገር በጣም ግራ እያጋባኝ ነው። ቆይ ለእነዚህ ሰዎች ምን ያክል ትኩረት እየሰጣቸው እንደሆነ ታውቀዋል? ምንድን ነው ያለው? ደህና ደሪ። ፈዝዤ ቀረው አይደል? በሰላም ነው ፍዘቱ? ለጄሪ የምታደርግላትን ነገር ሳይ ነፍሱን ይማረውና አባቷን አስታወስከኝ። እዛ ነው አባቷን መተካት ከቻልኩ እድለኛ ነኝ። ከጄሪ አባት ጋር ብዙ ነገራቸው ይመሳሰላል። እሱም ለተቸገረ ሰው በሙሉ ሟች ነው። በጣም የዋህ ነው፣ ደግ ነው። ግን ምን ያደርጋል በየዋህነቱ በጣም ተጎድቷል። ማዚ፣ ከመጉዳት መጎዳት ይሻላል። እንዴት ነው መጎዳት ሊሻል የሚችለው? ሰውን ስትጎጂው
አንቺ ራስሽ ነሽ እንቅልፍ የምታጭው። ስትጎጂ ግን ለጊዜው በጣም ልትበሳጪ ልትናደጂ ትችያለሽ፣ ግን ህሊናሽ ረፍት ያገኛል። በቃ ህሊናሽ ረፍት አገኘ ማለት ደግሞ ህሊና በራሱ ምቹ ትራስ ነው። በጣም ደስ የሚል አስተሳሰብ ነው። እሺ ደህና ደሪ። በቃ ታስተባብል። እኔንም ልጅህንም ረስተህናል። ከምትከራከረኝ በቃ እውነቱን ተቀበል። በቃ እነዚህ ሰዎች ከዚህ እስኪሄዱ ድረስ በዝምታ ብቻ ተባበሪ። ሁኔታቸውን ሳየው አይደለም የሚሄዱ ሊሄዱ ያስቡም አይመስሉም። ምን የተለየ ነገር አየሽ? እስቲ ንገረኝ። የሚቀበላቸው ድርጅት አግኝቻለሁ እና እንደዚህ አይነት ስራ እየሰራው ነው አልከኝ። የት አለ ታዲያ? እንደዛ ለማድረግ ምንም አይነት ጥረት ስታደርግ እኮ አይቼክም አላውቅም። የምችለውን ሁሉ እያደረኩ ነው። በአንድ ጊዜ ደግሞ የሚሆን ነገር አይደለም። በቃ እየተደዋወልኩኝ ነው። ድሮንም ምክንያት ስትደረድር እንጂ ከልብክ እንዳልሆነ እኮ አውቃለሁ። ጥሩ ነው። እሺ ቀጥልበት። ልጄ በጣም እየተጨነቀችብኝ ነው። ሌሊቱን ሙሉ ምንም እየተኛች አይደለም፣ ስትቃዥ ነው የምታድረው እኮ። ይህ እኮ ቀላል ነገር ነው። የቀን ፍርሃቷን ነው እና ደግሞ ሁሉም ነገር አዲስ ስለሆነባት ነው። ስለምደው ደግሞ ይኸው ደስ እያላት ትኖራለች። ይህ በጣም እየተጨነቅኩ ነው። ባህሪዋ እንዳለ ተቀያይሯል። እንዴ አንቺ እንደዚህ መሆን የለብሽም። ይኸውልሽ እሷን ማረጋጋት ነው ያለብሽ። እሷ ስትጨነቅ አብረሻት ከተጨነቅሽ ምኑን ነው ካዲያ? በቃ በአግባቡ ትሪት አርጌት። አይ ይሄ የጦር አውድማ የሆነ ቤት በቃ ጦርነቱ ከተፋፋመ ሁለተኛ ቀን ያዘ ማለት ነው። መቀጠሉ ነው። 10 ጋሺ ደህና አደርክ? ሰላም ደህና አደሩ። እንዴት አደሩ? ሰላም ነው ጋሺ? አዘናክተው ሊወጡ ስለሚችሉ በደንብ ጠብቃቸው እሺ። ለመውጣት አይደለም ቢያስቡ ራሱ አላስወጣቸው። እና ደግሞ እድል ካስጨነቀቻቸውም ደውልልኝ እሺ ጋሺ? እደውልሎታለሁ። ብቻ ጦርነቱ በጣም ከተፋፋመ ልዩ ኃይል ሊያስፈልገኝ ስለሚችል አረንጓዴውን ተጭነው ይጠብቁኝ። ደህና ዋል። እሺ አይቺ ሰዓት የሆነች ሴትዮ እዛው ባስቀራት እንደው ወይ ጋሽዬ አይገባቸው ነበር። አጎበዝ ልጅ እባክህ የለመንኩ ነው። አንዴ ብቻ ነው። እምቢ አታስቸግረኝ እባክህ፣ ደክሞኛል። አልፈልግም። አንዴ ብቻ ነው። ጎበዝ ማሚ ልጅ ምን አባሽ ያደረግሽው ነው? እኔ ምን አድርጓለሁ? ካልሲ ላድርግልህ ስለሆነ ብሎኝ ነው። ለነገሩ አንቺም ልጅሽም ካልሲ ያርጋችሁ ስለማታውቁ ባንቺ አይፈረድም። ትሰሚኛለሽ? አሁን ወደ በኋላ ላይ የሚመጡ እንግዶች አሉብኝ። ተነስተሽ ምግብ ስሪ። ደግሞ እንደ ትናንትና የተጨመላለቀ ነገር እንዳሰሪብኝ። ተነሽ ወደ ኪችንሽ ግቢ። ወዳችክ እንዴ ልጅ? አወግሬና ቀላች። አይዞክ እሺ፣ ሰራላታለሁ። እሺ ስማ፣ እቺ ሴትዮ ከመጣች ሰዓት ጀምሮ አብራ ስገለፍጥ እያየሁክ ነው። እሺ ውይይት እያዩ ነበር እንዴ? እኔ እኮ አላወኩም። ዝጋ። እድል አትይኝም ብለህ ካስበህ ከሆነ ተሳስተሃል። በደንብ አድርጌ ነው የምመለከትህ። ይህ ጦርነት በድሮን የታገዘ ነው ማለት ነው? ምን?
የምን አባክ ድሮን ነው የምትለው? አረ እትዬ ድሮን አላልኩም። ኧረ ድሮውን መሰብሰብ መጠንቀቅ ነበረብኝ ብዬ እኮ ራሴን እየተጸጸትኩኝ ይቅርታ ለመጠየቅ እኮ እያልኩ እኮ ነው። ስማ ከዚህ በኋላ ላገኘህና እኔን አያርገኝ እሺ? እንዴት ነህ? አንተ ግን ሰው አይናፍቅህም? በቃ ምን ጥያቄ አለው? በጣም እኮ ነው የምትናፍቁኝ። ብናፍቅ ኑሮማ እንደመጣን ታገኘን ነበር። እና መች ትመጣለህ? አንቺ በደወልሽልኝ ሰዓት መምጣት እችላለሁ። አሁን ከባድ ጦርነት ውስጥ ነኝ ያለሁት። በደንብ ታስፈልገኛለህ። ምንም ሀሳብ አይግባሽ። በፈለግሽበት ጊዜና ሰዓት ሁሌም ከጎንሽ ነው። አምናለሁ። ከዚህ ሴትዮ ጋር መተሄት አይደለም ለመተሄት ራሱ ብታስብ መብረቅ የሆነ ድብደባ ነው የሚካሄድብህ ብላኛል። ስለዚህ ርቀትሽን ጠብቀሽ አውሪ። ማን ነው ያለ? ማን ይላል? ድሮኗ ናታች ጭራቅ የሆነች ሴትዮ። ከሷ ሌላ ማን ይላል እዚህ ቤት? እኔ የምልህ አሁን የገባው ሰውዬ ማን ነው? ጋሽዬ፣ ጋሽ ቅጣው፣ ጋሽ ቅጥነት። አይ ጋሽ ቅጥነት የልጃቸው የቶሚ አስጠኝ ነው የበፊት፣ አሁንም ያስጠናል። የጋሽዬ ወዳጅ ነው። አስተቃቀፋቸው ዘመድ እንደሆነ ያስታውቃል። ያው ምን እባክሽ ጋሽዬ ወደ ፊልድ ሲወጡ እትዬን አልፎ አልፎ ያጫውትላቸዋል። ጥሩ አጫዋች እንደሆኑ ያስታውቃል። በይ ጨዋታ ጨዋታ እያልሽ እንዳታስደበድብኝ፣ ርቀት ሲጠብቅ ይሄን እያይችን ይሆናል። እዛ ጋውኝ አይቅጣው እንዴት አመሻችሁ? ወይዬ ቆይቶም ሰርፕራይዝ ያደርግ ፈልጉ ሊሆን ይችላል። እሺ መልኬ ምን ገጽታለት ነው? ይኸውልህ የኔ ልጅ ለአንተ አይደለም የገዛሁት፣ ለጄሪ የሌሊት ልብስ ነው የገዛሁላት። እሺ ጭራሽ ልጅህን ረስተክ ለማንም ውዳቂ ሰብስበ መምጣት ጀመርክ። ልብስ አንቺ ስነ ስርዓት ይኑርሽ፣ አትሳደቢ። በቃ ስለሌላት ነው የገዛሁላት። እኔ ምን የመሰለ ልብስ እገዛልሃለሁ። እሺ እሺ አይ አባትሽ ነኝ እንደ አባትሽ እኝ ስላላት ዝም ብሎ አዝኖላት እኮ ነው የሚሆነው። ደግሞ አባትን አትከታተለው እሺ? እኔ ያለሁልህ የፈለግከውን ነገር ነው ያደርግልሃለሁ። እሺ እሺ። ደግሞ እነዚህ ሰዎች ይውጡ እንጂ አባትም ወደ ቀድሞ ሁኔታ ይመለሳል። እኛም ደስተኞች ነው የምንሆነው። እሺ እሺ። ተኛ ምን አልፈሽ? ተኛ ይሄው ይሄ ጦርነት ተፋፍሞ ነገ ሲነጋ 3ኛ ቀን መያዙ ነው። ወይ ነዱ አለ። ኧረ በጣም ይጨንቃል። እኔ ደግሞ ከኔ ይልቅ የልጅ መጨነቅ ነው እያስጨነቀኛል። ጭንቀቱን ታዩ። እኔ የምልሽ የዚህ ቤት ጦርነት ግን ማን እያጠቃ ማን እየተከላከለ ይመስልሻል? አንተ ደግሞ እያወቅህ ጠይቀኝ። ሴትዮዋ እንደዚህ እንዳሸንጉሊት እየተጫወተችብን ማን ነው እያጠቃ ያለው ትላለህ? እና ታዲያ እየተጠቃችሁ ከሆነ ለምን ድርድር አጠይቁም? እኔ ያለሁልሽ ደግሞ ለሱ። ሴትዮዋ ይኸውልህ ድርድርም ድብድብም አታውቅም። እና በድሮ መደብደብ የምትፈልገው እሷም የምትፈልገው ቤቷን ለቃ እንድንወጣላት ነው። የድንበር ወሰን ማስከበር ጥያቄ ነው ማለት ነው። ለነገሩ ሉዓላዊነቴን ማስከበር አለብኝ ብላ ስዝት ሰምቻታለች። እሳት ቢስት እሱ ነገር ሆኖብኝ ነው እንጂ እዚህ ቤት አንድ ቀን እንኳን አላድርም ነበር። አንድ ቀን። የዚህ ቤት ጦርነት ግን ማን የሚያሸንፍ ይመስልሻል? ዝም ብለሽ ስትገምቺው። በገዛ ቤቷ መተን እሷን ብቻ የምታሸንፈው ምን ጥያቄ አለ? ገና ከአሁኑ ስለ ልቦና ያትጎጂ እንጂ ምን ሆነሻል? እኔ እኮ እናንተ እንድታሸንፉ በደንብ የምፈልገው። በደንብ ለምንድን ነው የምትፈልገው? እናንተ አሸነፋችሁ ማለት እኮ እቺ ጭራቅ ሰይጣን የሆነ ሴትዮ ከወንበሯ ወደቀች ማለት ነው። ከወንበሯ ከወደቀች ደግሞ እኔ በነፃነት ኖርኩኝ፣ አንቺም ጋሽዬም አንድ ላይ ወንበር ላይ ሆናችሁ። ስለዚህ እኔ በነፃነት መኖር ጀምራለሁ ማለት ነው። የሚገርምሽ እውነት እልሻለሁ እናንተ እንድታሸንፉ
አልበላ አልጠጣ እየጸለይኩ ነው ማድረግ። እቺን ሴትዮ ያወካት እናንተ ናችሁ ማሸነፍ ያለባችሁ ትላለህ። በጣም ጭራቅ የሆነች ሴትዮ እኮ ናት። ምንም በተንኮል የሚስተካከላት ሰው የለም። ታዲያ ለምን በስነ ልቦና አታጠቋትም? ወይ ይቅርታ፣ ለነገሩ ስነ ልቦና ምንም የላትም እንጂ ጭራቅ የሆነች ሴትዮ ስልቸት እንዳለኝ ዘውዬ እንደነገርኩሽ ነው። ከባድ ሁኔታ ውስጥ ነኝ። በጣም ጨንቆኛል። የፈለገ ከባድ የፈለገ ይጭነቅሽ፣ ወደዚህ መመለስን ግን እንዳታስብ። ለዛ ብዬ አይደል እንዲህ ሁሉንም ነገር ታግሻለሁ። ግን ቆይ አንቺ እንዴት ነሽ? ደህና ነሽ አይደል? አሁን የማስደሳች ነገር አለኝ። ስመጣ እነግርሻለሁ። በቃ መጣሁ። እሺ ነይ። ግን ቤቱን ታስታውሻለሽ አይደል? እሺ ወደ ልትሄድ ነው? ወደ ስራ ልሄድ ነው። ትመጣለህ ወይስ ታድራለህ? እኔ እንጃ አላወቅኩትም። ላድር እችላለሁ፣ ግን እደውልልሻለሁ። እድል እባክሽን እነዚህን ሰዎች ምንም ነገር እንዳትያቸው። ምንም አላቸውም፣ ግን አንተም የሆነ መፍትሄ ይፈልግ። በቃ ቤቴን ለቃ አስወጣልኝ። የምችለውን ነገር ሁሉ እያደረግኩ ነው። በቃ ትንሽ ታገሺኝ። በጣም ማመሰግናለሁ። ችግር የለውም። ጭራሽ በአንተ ስልክ መጠቀም ጀመረች? አይደለም፣ ስልክ ስለሌላት ለጓደኛዋ መደወል ፈልጋ ነው። ደህና ወይ? ወይ ቅጣው። 10 እሺ፣ እንዴት ነህ? ሰላም። ይኸውልህ ሁሉም ነገር ይቅር። በቃ እነዚህ ሰዎች ከዚህ እንዳይወጡ እነሱን ብቻ ጠብቀልኝ አደራ። ኧረ ጋሽዬ አያሳስቡት፣ ችግር የለውም። ይሄው እነሱ ከመጡ ጀምሮ በሁለት አይኔ ተኝቼ አላውቅም። እና በስንት አይኔ ነው የምተኘው? በአንድ አይኔ እየተኛው በአንድ አይኔ እየተከታተሉ። ያው የእርሱ አደራ በጣም ከባድ ስለሆነ አደሩትን እኮ እንዳልበላ ብዬ ነው። ኧረ ጋሽ ተቀበለኝ። እና ደግሞ ላድር እችላለሁ። በደንብ ጠብቅ። ይህን አደራ ሰጡኛ። በደንብ ነው ይህን ቤት የምጠብቀው። ለማንኛውም ገቢ ውጪ እንዳይበዛ፣ ማለት ሰው ባይበዛ ደስ ይለኛል። ኧረ ጋሽ ይህን ቤት እያወቁት ብዙም እኮ የሚመላለስ ሰው የለም እኮ። የእርሱ ወዳጅ ቅጣው ብቻ ነው እኮ የሚመጣው እንጂ ማንም የለም። ቅጣው ይመጣል እንዴ? ከመጣ እኮ ቆየ። አረ ትናንትና መጥቷል ጋሼ። ያው እርሱ አያውቁም እንዴ? ወደ ፊልድ ሲሄዱ እኮ እትዬ ለማጫወት ይመጣል። አረ ደህና፣ መልካም ጊዜ። ሰላም። ማነው? ቅጥዬ ቅጥነት፣ እንኳን በደህና መጣ የኔ ቅጥነት። 10 ያማሃል እንዴ? ስንቴ ነው ነገርኩ? ወይኔ ቅጥዬ ምን ብለህ ነግረኝ ነበር? የኔ ነገር እኮ ቅጤሙ ተረስቶት ምንድን ነበር ያልከኝ? ስሜ ለቁልምጫ አይሆንም አታቆላምጠኝ ብዬ ስንቴ ነው ነገርኩ? አዎ ቅጥዬ፣ ካሁን በኋላ ቅጥዬ ብል እንዳታቆላምጠኝ ብለኸኝ ነበር። እረስቼው እኮ ነው። ቅጤሙች ካሁን በኋላ አላቆላመጠ። ያማሃል እንዴ? አሁን እንዳታቆላምጠኝ እያልኩ መልሰህ ታቆላምጠኛለህ? ምን ላድርግ ቅጥዬ? ከዚህ በፊት እኮ ሳቆላምጥ አፌ ውስጥ የቀረችዋን እኮ ነው ያቆላመጥኩ። ቅጤሙት ካሁን በኋላ አላቆላምጥ። ምን ይመስላል እናታችሁ? አረ ቅጥዬ ተው ተው። አይሽ አሁን ይሄን የመሰለ ቪዲዮ ባላሳይሽ ኖሮ አይቆጭሽም ነበር? ቀላል ይቆጨኛል። አንተ እኮ ልብ አውቀህ ነህ። አመሰግናለሁ። በነገርሽ ላይ የሰዎቹ ጉዳይ እንዴት ሆነ? እሱንማ ተወው። አሁንማ ጭራሽ ልጁንም እኔንም እርግፍ አድርጎ ትቶ ስለሌላ ሰው ማሰብ ጀምሯል። እንዴ በቶም እየተቀይሯል እያልሽ ነው? ይሄን አላምንም። ለማንኛውም እሱን እርሳው። አሁን አንዳንድ ነገሮች ላወራክ ሊፈለኩ
ደስ ይለኛል። ምን ነበር ልታወሪኝ ፈለግሽ? ጋሽዬ ስለሄዱ ያቺ ሰይጣን የሆነ ሴትዮ እንዳትነሳብሽ ፈርተሽ ነው አይደል? እኔ መች ለራሴ ፈራው፣ ለልጄ ነው የፈራሁት። ወክ ከአሁን በኋላ ለአንቺም ለልጅሽም መጨነቅ የለብሽም። ያው ጋሽዬ በደህና ጊዜ የማልችለውን የማልሸከመውን አደራ ሰጥቶኛል። ወደፊትም ወደ ጎንም ወደ ኋላ ማድረጌ እንከባከባቸዋለሁ። እኔ እጠብቅሻለሁ። አሁንማ ሰውየው እያስጠናት ነው። እሱ ከሄደ በኋላ ነው የምትይዘው። ጥናቱ ትንሽ ይቆያል። አታስቢ፣ ለእሷ አትጨነቂ። ልጇን ነው የሚያስጠናው አላልክም ነበር እንዴ? እድገት አግኝቶ ከልጅ ወደ እናት ሄዶ ይሆናል ጥናቱ። ወይኔ ጓደኛ ነች መሰለኝ። ክፈትላት። ምን ነው ጋሺ? ምን እባክህ ቢሮ ከደረስኩ በኋላ እቃ ረሳሁ። ወይኔ ታዲያ እኛ እናቀብልም ነበረ። አረ ችግር የለውም። ወይኔ መጣች ጓደኛ ነች። ማን ነው? እንዴ ማዚ እንዴት ነሽ? ቅጣው ትተዋወቃላችሁ? ቆይ ታውቂዋለሽ? ሰይጣን ነሽ! በገዛ አልጋዬ ለዓመታት ስትማግጭብኝ ነበር ለዘመናት። ምን አይነት ሴት ነሽ? ባለጌ ወራዳ ሴት ነሽ። እሺ ዝም በይ። ምንም ነገር እንዳትዋሽ፣ ምንም ነገር እንዳትዋሽ። እሺ ሁሉንም ነገር አውቃለሁ፣ ሰምቻለሁ። ለዛ ነው መምጣቱን ጠብቄ የተመለስኩት። ምን አይነት ርካሽ ሴት እንደሆንሽ አየሽ? አየሽ? እኔ አላምንም። ታይ ነበር እንዴ? በጣም ይቅርታ ጋሽ። እኔ አልተቀየምኩም። ዋናው ከስተት መማር ነው ጋሽ። ያደረኩት ነገር ሁሉ ጸጽቶኛል። ባላይ ቢቀርብኝ ይሻል ነበር። የእርሶ ጉዳይ ስለሆነብኝ ነው ጋሽ። ምንድን ነው ንገረኝ። የኔ ቢጤ መስዬ የቆመ መኪና ጋር ሄጄ ነበረ። ከዛ መኪና ውስጥ የእርሶ ባለቤትና አንድ ወጣት ልጅ ሲሳሳሙ አየኋቸው ጋሽ። ባልነግሮት ደስ ይለኝ ነበር እኮ ጋሽ። ሸረሪት የምትለውን ነገር ታውቀዋለህ? እኔ እርግጠኛ ነኝ እንዴ። በአይኔ እኮ ነው ያየኋቸው፣ በአይኔ። እንደውም እስከ መጨረሻው ድረስ ተከትዬውላ ነው ሄጄ ያየኋቸው ጋር። እውነት ከሆነ ያየው ሰው ምን አይነት ሰው ነው? ይኸውልዎት ጋሽ፣ ምን አይነት ርካሽ ሴት እንደሆንሽ አየሽ? ምንድን ነው እንዴት ድል? እኔ አላምንም። ውጭ ያየሁት ቅጣው፣ እዚህ ደግሞ አንቺ፣ ያውም ከ6 ዓመት በኋላ ትተዋወቃላችሁ? እኔ አላውቃትም። ኧረ እባክሽ በደንብ ነው የማውቅሽ። የት ነው የምትተዋወቁት? ከ6 ዓመት በፊት በደንብ ታውቀኛለች፣ አውቃታለሁ። ይኸውልሽ እድል በደንብ አድርገሽ ታውቂያለሽ። አውቀሽ እንዳላወቅ አትሁኚ። እኔ ሲጀምር እንደ እህትና እንደ ወንድም እንደምትቀራረቡ እንጂ የፍቅር ግንኙነት በማላችሁ እንዳለ ምንም አውቀው ነገር የለም። በደንብ አድርገሽ ታውቂያለሽ። ያኔ ቅጣው እራት ሊጋብዘን የወጣለት ማታ እኔም እንደማፈቅረው እሱም እንደሚያፈቅረኝ ደጋግሜ ነግሬሻለሁ። በቃሽ፣ ሳናስበው ማለቴ ስለጠጣው ሊሆን ይችላል።
እና ደግሞ ይቅርታ አድርጊልኝ በቃ። ይቅርታ? ቆይ አንቺ ትንሽ አታፍሪም እንዴ? ከማፈቅረው ሰው ጋር አብረሽ ከተጋደምሽ በኋላ መጥሽ ይቅርታ ስጠይቂኝ? ቆይ ምን አይነት አይነውጣ ሴት ነሽ? ሳናስበው ነው ሁላ ነገር የተፈጠረው። የዛኔ አንቺን ስጠብቅሽ እየጠጣን ነበረ። ከዛ ሲመሽብን አልጋ ይዘን ገባን። ከዛ ይሄ ነገር ሆነ፣ በቃ አለቀ። አንድ ነገር ልንገርሽ፣ ከዚህ በኋላ አንቺንም እሱንም ላያችሁ አልፈልግም። ውሾች፣ ልክስክሶች ናችሁ። ውጪልኝ! አሁን ውጪልኝ! ወዲያው ይቅር ተባብለን ታረቅን። ከዛ ደግሞ ፍቅረኛ እንደያዘሽ ነገረች። ከዛ እሱም ሊያገባት እንደሆነ ደግማ ነገረች። ከዛ በኋላ የሆነው ግን የተለየ ነገር ነበር። እድል እውነቱን ንገሪኝ፣ ከሰውየው አይደለም አይደል ያረገሽው? ከሰውየው ነው አልኩሽ አይደል እንዴ? መጀመሪያ ካረገዝኩ 2 ወር ሆኖኛል አልሽኝ። ከሰውየው ጋር ከተዋወቅሽ ደግሞ 2 ወር አልሞላሽም። ከሰውየው ነው አልኩሽ አይደል እንዴ? ቆይ እሷም ነው የተቀበለውን። አንቺ ምን ቤት ነሽ? እርግጠኛ ነኝ 100% ያረገሽው ከሰውየው ሳይሆን ከቅጣው ነው። አንቺ አረመኔ! ከቅጣውም ሆነ ከሰውየው እሱ ከተደሰተ አያገባሽም። ሲቀጥል ደግሞ ቅናት ነው እንደዚህ የሚያደርግሽ። እኔ ግን አንድ ምስኪን ሰውዬ የእሱ ያልሆነውን ልጅ የኔ ነው ብሎ ሲያሳድግ እያየሁ ዝም አልልም። ስለዚህ ተከታትዬ አግኝቼ እነግረዋለሁ። ፍላጎቴና ምኞቴን አደናቅፈሽ በሰላም ምትኖሪ ከመሰለሽ ተሳስተሻል። አጸፋውን ከቻልሽው ቀጥይበት። ያው ተከታትያት አንተን አግኝቼ እንዳልነግርህ በመተት አሳበለች እና አሁን ጸበል ከርሜ ድኜ ስመጣ የነበርኩበት አልነበርኩ። ከዛ በቃ ጎዳና ወጣ። ቶሚዬ በጣም እንደምወድህ ታውቃለህ አይደል? አዎ። ጄሪ ምን ናት? እህቴ። ለዚህ ከዚህ በኋላ አትጣሉም አይደል? አዎ። ጎበዝ ልጅ፣ በጣም የምወድሽ። እሺ። ና ናና አሁን እኔ አባትህ የፈለክበት ቦታ ወስዳለሁ። እሺ? እሺ። ናና። ምንም ነገር አልነገርኩሽም? እኔ ምንም ነገር አልነገርኩም። አየሽ፣ ቃል ሳናወጣ በአይናችን በልባችን ተግባብተናል ማለት ነው። እና ደግሞ ዘቢዳርም ከዚህ በኋላ ከኛ ጋር አብራ ነው የምትኖረው። ወደ ጎዳና አትሄድም። ሁሉም ነገር አለፈ። ዛሬ ሌላ ቀን ነው። ሰይ በጋሽ መልካሙ ግንባር ሲካሄድ የነበረው የ3 ቀን የቃላት ጦርነት በነፃ አውጪው ድል ተጠናቋል። እናንተም ነፃ ወጣችሁ፣ እኔም ነፃ ወጣው። ደስ ይላል። ወይ ወይ እዲ ጤና ይስጥልኝ። በእውነት በስራ ላይ ስላየው ደስ ብሎኛል። አቶ መልካም በጣም አመሰግናለሁ። የእርስዎ መልካምነት አለበት። ታዲያ ምን ልታዘዝ? ምሳ ነገር ነው። ደስ ይለኛል። በእኔ ነው ታዲያ። በዛሬ ማንነትሽ አትመጻደቅ። ነገ ምን ይዞ እንደሚመጣ አታውቂም። ተይ ግን እድል